ስንጀምር እንደው ከሴንተሩ ከጓሮ ብንጀምር እንሰት ትራዲሽኑ እንሰት ትራዲሽኑ ጎነ የምንለው አለ። ከጓሮ ስንጀምር ዘንድ ወደ ጎዬ ይመጣል፣ ከጎዬ ወደ ወረጄ ይመጣል፣ ከወረጄ ወደ ቋሼ ይመጣል፣ ከቋሼ ወደ ጆፎሮ ይመጣል፣ ከጆፎሮ ወደ ሰረገ ይመጣል፣ ከሰረገ ወደ ድብር ይመጣልና ተመልሶ ሰርኩሌት ያደርጋል። ዊዝን ዚስ ሴንትራሊ ደግሞ ዜራ ሶሻል ላንድስኬፕ ዩኒትስ ጉራጌ ቂጫ የምንለው ደማዳ የምንለው associations like Gaz, Wusacha, certain kind of social cultural practices, rituals are there which might be working together with that of other physical landscape units, especially in governing them. ስለዚህ እንደዚህ አይነት ኮምፕሌክስ የሆኑ ኢሹዎችና ሪያሊቲዎችን አጭቆ ያዘ ነው when you try to see the broader picture of Gurage settlement including that of Joforo. So we should it might be helpful to understand in such ways. እነዚህ ፊልድ ላይ ያነሷቸው ፎቶዎች ናቸው ለራስ ለፒኤችዲ ፐርፐስ። እንግዲህ እያንዳንዱ ኤስቴቲካል ቫልዩን፣ ኢኮሲስተም ቫልዩን፣ ሶሻል ቫልዩን እዚህ ውስጥ ማየት እንችላለን። በቃ ስናወራ ስለ ጉራጌ ጆፎሮ ነጥለን አናወራም። ሞር ገላጭ የሚሆነው የጉራጌ ኦቨርኦል ሴትልመንት አስፔክቱ፣ ኮምፕሬሄንሲቭ ላንድስኬፕ አስፔክቱ፣ ቃያ የምንለው መንደር የምንለው እነዚህን ሁሉ ኤሌመንቶች ይዞ ጆፎሮ አንዱ ኤሌመንት ሆኖ ሃይሊ ግሎሪፋይድ የሆነ ብለን ማሰብ እንችላለን። ስለዚህ እነዚህ ስሎች በራሱ የሚነግሩ ነገር አለ። ከቀጥታ ከፊልዴ ነው ትሬስ ያደረግኳቸው። ሶሻል ላንድስኬፕ ላይ አሁን ኢን ታይም ኦፍ መስቀል አረፋ ኮሚኒቲ ኢንጌጅመንት አለ። ወጣቶቹ በራሳቸው ወይ ኦርጋናይዝድ ይሆናሉ፣ ሴቶቹ ወንዶቹ። ዛት ኢዝ ፓርት ኦፍ ጆፎሮ አስ ሶሻል ላንድስኬፕ። እዚህ እናቶች የሴቶች ጨዋታ አለ። አባቶች ስፔሻል ኢን ሪሌሽን ቱ ወገበቻ የሚባል አካባቢ ላይ ስቲል ሪቹዋልስ በጣም አሁንም early elements of beliefs in Gurage land which are highly related with that of ecological conservation. ከዋግ ጋር ቀደም ጠዋት ሲባል እንደነበረ የዋቅ ድብር ይባላሉ። እዚህ አካባቢ ያለውን ኢኮሎጂካል ፖቴንሻል ሰፖርት አድርገዋል፣ ሜንቴን አድርገዋል፣ ኦር ሰስቴን አድርገዋል፣ እስካሁን አቆይቷል የሚባሉ ሪቹዋሎች አሉ። ላይክ ቦዠ፣ ዋቅ፣ ሞይት፣ ደሞይት እነዚህ የራሳቸው ላንድስኬፕ ዩኒቶች አላቸው። እነዛ ሪቹዋሎች ኤክሰርሳይዝ የሚደረግባቸው ረን የሚደረግባቸው እነዚህ ኢንቴግሬሽኖች ናቸው ጉራጌን ሴትልመንት ፊቸሩን ካልቸራል ላንድስኬፕ ፊቸሩን በደንብ አድርገው ግሎሪፋይ የሚያደርጉልን ማለት ነው። እሱም ማየት እንችላለን። ስፔሻሊ ስለ ጆፎሮ ስናወራ in terms of its function it might be embedded landscape it has multifunctional roles within the society, ecological, social and so on. So some of the functions might be areas of production, እንሰት ትራዲሽን፣ የከብቶች ልማት ምናምን የሚባለው ካለ ጆፎሮ በዙሪያ ካሉት የላንድስኬፕ ዩኒቶች ውጪ ፐርፎርም ሊደረግ የማይችልና ሰስቴናቢሊቲውም ሆነ ቢዩቲው ሰፖርት የሚደረገው በዚህ አይነት ሮሎች ስለሆነ እሱን ማየት እንችላለን። in terms of socio-cultural functionality like areas of recreation, identification with socio-cultural attributes ብዙ አይነት ሂስቶሪካል ኤንድ ካልቸራል አትሪቢዩትስ ታጭቆ የተቀመጡበት ሰፊ ቦታ ነው። ስለዚህ እሱንም አንደርስታንድ ማድረግ እንችላለን። ሂስቶሪካል ፈንክሽናሊቲ ሂስትሪ ኦፍ ሴትልመንት የጉራጌን ሴትልመንት አንደርስታንድ የምናደርገው ዊዝን ዘ ቪሌጅ ኢትሰልፍ ኤንድ ዘ ሰራውንዲንግ ጆፎሮ ዛት ማይት ኮንትሪቢዩት ቱ ዛት ፓርቲኩላር ካይንድ ኦፍ ቪሌጅ ሂስትሪ። ስለዚህ ከሂስትሪ ጋር ራሱ ሪሌት ያደርጋል። ማህበረሰቡ አጠቃላይ ሂስቶሪካል አይደንቲቲ ሶሻል አይደንቲቲ ኮንትሪቢዩት ሊያደርግልን የሚችል ሰፊ አይነት ሪያሊቲ ያለው አስፔክት ነው። ኤስቴቲክ ፈንክሽናሊቲስ፣ ቴራፒውቲክ ፈንክሽናሊቲስ፣ ካልቸራል ሰርቪስስ፣ ኢኮሎጂካል ፈንክሽናሊቲስ there are such kind of functions that might be contribute a lot when you talk about ጆፎሮ። እነዚህን ሀሳቦች ያስረዳናል። ስለዚህ በአጠቃላይ ጆፎሮን ስናይ it might be related with that engagement ማህበረሰቡ የዕለት ተዕለት ኑሮን ሁሉ የሚከውንበት ጊቨን ስፔስ ነው። ስለዚህ እያንዳንዱ ደስታ፣ ሀዘን፣ ዌልቢንግ፣ ኢሞሽናል ዌልቢንግ፣ ሶሻል ዌልቢንግ እነዚህ አይነት ነገሮች ሁሉ የሚከወኑት ተሳትፎ ማህበራዊ ተሳትፎ የሚደረግበት ቦታ ነው። ከኤንጌጅመንት አንጻር እናየዋለን። ፌኖሜኖሎጂ የምንለው ሳይኮሎጂካል አሶሲዬሽንስ፣ ሚሞሪስ፣ attachments, experiences of individuals, communities
እነዛ ነገሮች ሁሉ የሚንጸባረቁበት ቦታ ነው ጆፎሮ ስንል። አሶሲዬሽንስ ኤንድ ሚኒንግስ እነዚያውን የተለያዩ አይነት ግንኙነቶች፣ ትስስሮች፣ መዋቅሮች እነሱ ሁሉ በጣም ከፍተኛ የሆነ እይታን የሚፈጥሩበት ቦታም ቢኖር ምንድነው ጆፎሮ ነው ማለት። ስለዚህ እነዚህ ነገሮች በደንብ ኢንዲጂነስ ኖሌጅ ሪፍሌክሽን ኦፍ ኢንዲጂነስ ኖሌጅ ኢት ኢዝ ኦልሶ ፓርት ኦፍ ጆፎሮ። ትራዲሽንስ ኤንድ ካልቸራል ቫልዩ የጉራጌን ትራዲሽን እና ካልቸራል ቫልዩስ ካለ ጆፎሮ ማሰብ በጣም ይከብዳል። ስለዚህ እዛ ውስጥ የታጨቁ ናቸው። ብዙ አይነት መልክ አለው ማለት ነው። ጆፎሮ ስንል ሰፊ የተጣመረ መልክ ያለው ላንድስኬፕ ዩኒት ሪያሊቲ መሆኑን ኮንሲደር ማድረግ እንችላለን። አይደንቲቲስ፣ ሴንስ ኦፍ ፕሌስ ኤንድ አታችመንት ከኢንዲቪጁዋልስ አንጻር ኮንሲደር እናደርግበታለን። ስለዚህ እንደዚህ አይነት ነገሮችን በደንብ ኮንሲደር ማድረግ እንችላለን። እዚህ ጋር ኤሪያል ቪዎች ናቸው። ሴትልመንቱን ቃያ የሚባለውን ይሄን ነገር ማሳያችሁ የሆነ ቦታ ላይ ጎግል ሳደርግ አንድ መረጃ አግኝቼ ከሱ ጋር ክሮስ ቼክ ለማድረግ ያህል ነው። እንግዲህ ቲፒካሊ ያው in between of intervention transformation ideal Gurage village looks like this, but somewhere I have found such kind of settlement in England which is more or less run ጎግል ላይ ረን ሲደረግ ያየሁት ነው። ከጉራጌ ጆፎሮ ጋር ለማስተሳሰርና ለማገናኘት ሲሞከር ነበር። ይሄ ሞደርን ሴትልመንት ነው። ሂስቶሪካል ሴትልመንት ሞደርን ሴትልመንት in 1770s in England። ፌስቡክ ላይ ያየሁት ነገር ልክ የጉራጌ ጆፎሮ በሌሎች ዓለማት ካሉ ጆፎሮ እንደ ተመሳሳይ ሴትልመንቶች ጋር ኢኳል ሂስትሪ ስታተስ አለው የሚል ነገር ነበር። ይሄ ነገር ምንድነው ብዬ ጎግል አድርጌ ስገባ ይሄ በ1770ዎቹ እንግሊዝ ሀገር ላይ ሜልተን አባስ በምትባል ቪሌጅ ውስጥ በኢንጂነሮች በዘመኑ ባሉ ኤዱኬትድ አርኪቴክትስ ላንድስኬፕ ኢንጂነር ዲዛይነርስ ዲቨሎፕ የተደረገ ሪኖቬት የተደረገ ሞደርን ቪሌጅ ነው። ይሄንን ከጉራጌ ጆፎሮ ጋር ምን ያገናኘዋል ብለን የጉራጌ ጆፎሮ ኢንዲጂነስ ነው። ኢትስ ካልቸር ኦሪየንትድ ነው። ሰልፍ ለርነት ነው። የሆነ ስኩል ተገብቶ ዩኒቨርሲቲ ተገብቶ ማህበረሰቡ በረጅም ጊዜ ተሞክሮና ንባቡ ተፈጥሯዊና አካባቢ ንባቡ ዲቨሎፕ ያደረገው ስለሆነ so it is independent knowledge which may not be shared by others። እና ምን ያህል የቀደሙት አባቶች የጉራጌ አባቶች ጠንካሮችና እውቀታቸው አካባቢያቸውንም ማህበራዊ ፍላጎታቸውንም ለማንበብ ያላቸውን ብቃት የምናይበት ስለነበረ ይሄ ነገር የምናየው it seems ጆፎሮ it is somewhat product of modern science and technologies of that early days of England። ስለዚህ የኛ እንትን ስንል ጆፎሮን የሚስተካከል የሚወዳደር ነገር እንደሌለ መረዳት እንችላለን። ሳምፕል ሁሉ ፕሮዲዩስ ላናረግለት እንችላለን። ግን ፌስቡክ ላይ ይሄም እንደዚህ ማለት እንግሊዝ ውስጥ አለ ተቀራራቢ ነው የሚል ነገር ስለመጣ ማለት። ስለዚህ ማድነቅ ይገባናል። ጆፎሮ በየትኛውም ዓለም የማናገኘው ሰልፍ ኦሪየንትድ እውቀት ከሳይንስ ውጭ ባህላዊ ሳይንስ ልንለው እንችላለን። ግን ኮፒ ያልተደረገ ራሱ መሸጥ የሚችል እውቀት እንደሆነ አንደርስታንድ ማድረግ እንችላለን። እዚህ ጋር ስፔሻሊ ኮንሲደር የምናደርገው ወርልድ ሄሪቴጅ ላይ ጆፎሮ ዋይኖት የማይመዘገበው ለምንድን ነው? ብዙ ጊዜ ከዛሬ 10 ዓመት በፊት እንደዚሁ አይነት ትልቅ ሴሚናር ተደርጎ የፌዴራል ባህል ቱሪዝም ሰዎች፣ የቀድሞ የደቡብ ክልል ባህል ቱሪዝም ሰዎች፣ የዞን ባህል ቱሪዝም ሰዎች፣ የወልቂጤ ዩኒቨርሲቲ አመራሮች ሁሉ በተገኙበት ትልቅ ጉባኤ ተደርጎ ነበር። እንዴት ነው ጆፎሮን ወደ ዓለም አቀፍ ቅርስነት እንውሰደው ተብሎ ይታሰብ ነበር። ግን ስቲል ሀሳብ ሆኖ ቀርቶ ኮንቲኒቲ ያለው ስራ እየተሰራ ስላልነበረ እስቲ አሁን ደግሞ የተወሰነ ነገር ከዓለም አቀፍ ቅርስ አንጻር ጆፎሮ ምን አይነት ኤሌመንቶች አሉት፣ ምን አይነት ክራይቴሪያዎች አሉ፣ ጆፎሮን ዓለም አቀፍ ቅርስ ለማድረግ የሚያግዙ ምን አይነት ክራይቴሪያዎች አሉ የሚለው ነገር አሰስ ለማድረግ ሞክሬ የተወሰኑ ኤሌመንቶችን ይዤ መጣሁ። አንደኛ 10 ክራይቴሪያዎች አሉ ጆፎሮ አንድ ዓለም አቀፍ ቅርስ ተብሎ እንዲመዘገብ 10 መሰረታዊ ክራይቴሪያዎች አሉት። ከነዛ 10 አትሊስት አንዱን ሰኪዩር ማድረግ ከቻለ ያ ቅርስ ዓለም አቀፋዊ ቅርስ ተደርጎ ይመዘገባል ማለት ነው። በእነዚህ 10 ክራይቴሪያዎች ውስጥ ጆፎሮን የቱ ጋር እናገኘው የቱ ጋር እንፈልገው የሚለው እኛ
ትልቅ ስራና ኃላፊነት ነው የቤቱም ግዴታ ነው በተለይ ኢንዲጂነስ ኖሌጅ ሴንተር ለወደፊቱ እነዚህ ነገሮች ላይ አድምቶ ከሚመለከታቸው አካላት ጋር ተጋግዞ በመስራት ከክራይቴሪያዎቹ አትሊስት አንዱ ነው ሁለቱን አሟልቶ ወደ ዓለም አቀፋዊ ቅርስነት የሚሻገርበት እድል መፍጠር ይችላል ከሚል ሀሳብ ነው። The property must be condition of integrity and authenticity ይላል originality and integrity የሚለው ኮንሴፕት አንዱ ነው ጆፎሮን ቅርስ ዓለም አቀፋዊ ቅርስ ለማለት። ሌላኛው ማኔጅመንት ሲስተም አለው ወይ ነው። ትራዲሽናሊ ኢት ሃዝ ኢትስ ኦን ማኔጅመንት ሲስተም ለምሳሌ የጆፎሮ ቂጫ፣ የሰረገ ቂጫ፣ የጉዬ ቂጫ እየተባለ ማህበረሰቡ በደንብ ዲቨሎፕ አድርጎ እያንዳንዱ ኤሌመንት እንዴት ሜንቴን እና መጠበቅ እንዳለባት መልማት እንዳለባት የሚያስረዳ ህግና ስርዓት አለው። ያ ፓርት ኦፍ ክራይቴሪያ ነው ማለት ነው። In addition to new criteria which might be feasible with that of the modern standardization of heritage management እንደዛ አይነት እድሎችን መጠቀም እንችላለን። ከክራይቴሪያዎቹ የተወሰኑት like to represent a masterpiece of human creative genius, to exhibit an important exchange of human values over span of time ይላል in relation to architecture, technology, artists and town planning including landscape, unique or at least exceptional testimony for cultural traditions or civilization which is living or which has appeared የሚል ነገር አለ። እንደዚህ አይነት ክራይቴሪያዎች አሉ። the other most important issue to be an outstanding example of building, architecture, technological ensemble, landscape which is illustrate significant stage of human history. Importantly to also traditional human settlement, land use or sea use which is representative of culture የሚሉ ኤሌመንቶች አሉ። ስትሮንግሊ ጆፎሮን በእነዚህ ኤሌመንቶች ስክሪን አውት ብናደርገው ኤክስፕሎር ብናደርገው ከነዚህ ውስጥ የሆነውን ኳሊቲ ይዘን ወደ ኢንተርናሽናል አክሴፕታንስ ሪኮግኒሽን መሄድ እንችላለን ማለት ነው። ለዚህ አጋዥ የሚሆነን ኤሌመንት ምንድነው? የኮንሶን ኬዝ እዚህ ጋር አመጣላችኋለሁ። የኮንሶ ባህላዊ መንደርና ባህላዊ የእርከን ስራ ዓለም አቀፋዊ ቅርስ ሆኖ በ2018 15 በፈረንጆቹ በእኛ ደግሞ በ2008 ተመዝግቧል። እንዴት ተመዘገበ ብለን ስናየው it's similar የጉራጌ መንደር በስፋት ስናየው it has its own wonderful aesthetic values, scenic values with different kind of components. የኮንሶ ስቴት ኖሌጅ ሲስተም በዓለም አቀፍ ቅርስነት ከትሬሲንጉም የመንደር ምስረታው አጠቃላይ በውስጥ ያሉትም ኤሌመንቶች ተሰብስበው ለዓለም አቀፍ ቅርስነት ሲበቁ በምን ክራይቴሪያ ተመዘገቡ ለሚለው ሶስተኛውን ክራይቴሪያ to be a unique or at least exceptional testimony for cultural traditions or to that of civilization ኤሌመንት አለው ወይ ያንን ክራይቴሪያ ፊት ማድረግ ይችላል። ሌላኛው አምስተኛው ላይ to be outstanding example of traditional settlement, human settlement, land use ከዚህ ጋር ሪሌት ስለሚያደርግ ፊት ስለሚያደርግ ዩኔስኮ አክሴፕት አድርጎ ወርልድ ሄሪቴጅ ሊስት ውስጥ ሬጂስተር አድርጎታል። ስለዚህ በዩኔስኮ ሰፖርት ይደረጋል ማለት ነው። ሶ ጆፎሮን የቱ ጋር እናገኘው ነው? እዚህ ላይ ስራ መስራት ይጠበቃል። እነዚህን ክራይቴሪያዎች በደንብ አንደርስታንድ ማድረግ፣ አርቲኩሌት ማድረግ፣ የጆፎሮን ፖቴንሻል ዲግ አውት አድርጎ ለሚመለከተው አካል ማቅረብ የቤቱም የባለ ድርሻ አካላትም ሁሉ ግዴታ ነው ማለት ነው። ከዛ አንፃር አንደርስታንድ ማድረግ እንችላለን። እነዚህ how do you think about ጆፎሮ along with such kind of criteria የሚለው እንግዲህ የቤቱም የሚመለከተው አካል ድርሻ ሊሆን ይችላል። እነዚህ የፊልድ ኤክስፒሪየንሶች ናቸው። እስቲ እንደው በታሪክ ውስጥ ጆፎሮ ምን ተብሎለታል የሚለውን እንደው ቀንጨብ እያደረገን እኔ የመጀመሪያ ሐሳብ የአንድ ሚሊኒያ እድሜ እንዳለውና ከጉራጌ አሰፋፈር የመንደር ምስረታ ታሪክ ጋር የተዛመደ እንደሆነ ስፔሻሊ ከጉራጌ ዞን ባህል ቱሪዝም ዶክመንት ያገኘሁት ነገር ያስረዳኛል። በዛ አንደርስታንድ አድርጌያለሁ። የሚሊኒየም የ1000 ዓመት ታሪክ እንዳለው ሴትልመንት ሂስትሪው ጋር እንደማይለያይ እንደማይነጣጠል የሚያሳይ መረጃ ነው ያለው። በ16ኛው ክፍለ ዘመን የነበሩ ኤቪደንሶች አሉ ላይክ ትክል ድንጋዮች፣ የጆፎሮ ላይ መቃብሮች ደግሞ ጆፎሮ ረጅም ዘመን የነበረው የ400-500 እድሜ በላይ የነበረው እንደሆነ የሚያስረዱ ኤቪደንሶች አሉ። እነዛም በደንብ አርቲኩሌት ማድረግ ዶክመንት ማድረግ ያስፈልጋል። በአጼ ምኒልክ ጊዜ ስለ ጆፎሮ ምን ተብሏል ቢባል ፊታውራሪ
ሀብተ ጊዮርጊስ ዲነግዴ ወደዚህ አካባቢ የዘመቱ የሚኒሊክ ከፍተኛ የጦር ጀነራል ናቸው። በአጋጣሚ ወደ ደሴን ሲያቋርጡ እንኳን ሰው ጉንዳን የሄደበት የማይመስል መንደር አየው ብሎ የእሳቸው ሰላይና መንገድ ጠራጊ የነበረ ሰው ምን አይተመጣ ምን ታዘብክ እስቲ ለስለላ ተልኮ ነው ረን ሲያደርግ ደሴን ላይ ደርሳል። ያየው ነገር በጣም ይደንቀው ይገርመውና እንዴ ፊት አውራሪ እንኳን ሰው ጉንዳን የሄደበት የማይመስል መንገድ አይቼ መጣሁ አላቸው። እሳቸውም ይህን አባባል ተከትለው እስቲ እንሂዳሉ። ሄደው አዩት፣ ተመሰጡበት። ይሄማ ገነት ልንለው ይገባል፣ ገነት ነው አሉ። የጉራጌ ሽማግሌዎች በዛን ጊዜ ፊት አውራሪ ይሄማ በባህላችን የቆየ ስማችንና ክብራችን ነው፣ ስሙ አይነካ ይጠበቅልን፣ ስሙ ነባር ስሙ ደሰነ ነው፣ ባለበት ይቆይ ይጠበቅ ብለው ሪኮግናይዝ አድርገው እንደሄዱ ያሳየናል። ስለዚህ ኢምፕረስ ያደርግ ነበር ማለት ነው አክሮስ ፖለቲካል ሪጅምስ። በኢጣሊያን ወረራ ወቅት በ5 ዓመት ቆይታው በታሪክ ጆፎሮ ዋናው የኢጣሊያን የመንገድ ማሳለጫ ነበር። በተለይ ከወልቂጤ ሆሳና በሚሰራው መንገድ ላይ ጆፎሮን እንደ ዋና መንገድነት ይጠቀሙት ነበር። የራሳቸውን እሳቤና ቴክኖሎጂ ጆፎሮ ላይ ነው ያሳረፉት። ስለዚህ ተጠቅመውበታል መንገድ ዝርጋታ ላይ ማለት ነው። ከስነ ውበቱና ከመኖሪያ ምቹነቱ አንጻርም አድናቆትና አክብሮትም እዛም አካባቢ ሴት ላይ ማድረግም እድል እንደነበራቸው አስረጆች ይጠቅሳሉ። እሱ ነገር አለ። ኢንተረስቲንግሊ ደግሞ በአፄ ኃይለ ሥላሴ ዘመን የቤቶችና ከተማ ሚኒስቴር የሚባል ነበረ። አጠቃላይ በኢትዮጵያ ውስጥ ያሉ ባህሎችን የቤት አሰራርና የመንደር ምስረታ ቅየሳ ጸባያቸውን ሲጠናና ለውድድር ሲቀርብ ከነዛ ውስጥ በ1955 የጉራጌ ቤትና የመንደር ምስረታ ከኢትዮጵያ ባህሎች አንጻር አሸናፊው ሆኖ ወጥቶ ሽልማትና እውቅና አግኝቷል። በዛ ዘመን ማለት ነው ተወዳድሮ ከሌሎች ባህሎች ጋር እንደዚህ አይነት ሂስቶሪካል ሪከርዶች ኢቨንቶችንም አስተናግዷል። የጉራጌ ጆፎሮ ኦር መንደር የምንለው ማለት ነው። በደርግ ዘመንም ደርግ እናውቃለን ስትሮንግ የሆነ ቪሌጃይዜሽን ፕሮግራም ነበረው። ብዙዎቹ ከመንደራቸው እየተነቀሉ መንግስት ተገቢ ነው ባለው ቦታ ያሰፍራቸው ነበር ለሶሻል ሰርቪስ እና ፕሮቪዥን ፐርፐዝ። ነገር ግን የጉራጌ መንደሮች እስቲ ይጠኑ፣ እንዴት ነው እነዚህ ሰዎች መስፈር አለባቸው ወይ ባሉበት ቦታ መቆየት አለባቸው የሚል የሰርቬይ ቲም ተዋቅሮ የዳሰሳ ጥናት ተጠና። የሚያዩት ነገር ማመን አልቻ እንዴ እኛ ምንድን ነው የምናስበው? ይሄ ማህበረሰብ ይሄን እውቀት ይሄን ክህሎት በዚህ መልክ እንዴት አመጣው? እኛን እንዴት ቀደመን? እኛ ያመጣ ነው ለዚህ ዓላማ ነው ሪቪሌጅ ለማድረግ የሚል ነገር ኮንፊውዝድ ሆነው በእውቀቱ በጥበቡ በሴትልመንቱ በቤት አሰራሩ በመንገድ አጠቃላይ በኦቨርኦል ላንድስኬፕ ዩኒቱ ሶሻል ዩኒቱ ተደንቀው ይሄ የመሰረታዊ የቪሌጃይዜሽን ፕሮግራምን መስፈርት ያሟላና ለሌሎች መማሪያ ሊሆን የሚችል ስለሆነ መነካት የለበትም፣ ህዝቡ ከቀየው መነቀል የለበትም የሚል ሪፖርት ለወቅቱ የሸዋ ጠቅላይ ግዛት አስተዳዳሪ ለኮሎኔል ደበላ ዲንሳ ሪፖርት ያደርጉላቸዋል። አላሻው ሽማግሌ ሰዎችን ይዘው እዛው ጉራጌ መንደር ድረስ ገቡ። ተደነቁብን ነው የሚሉ ተደነቁባቸው የነበሩ ሰዎች በህይወት ያሉ ሰዎች ናቸው አባቶች ናቸው ያጫወት እንዴ በዚህ መጠን ከኛ አልፎ የሄደ እውቀት እንዴት እዚህ ቦታ ተገኘ? ምን አይነት ሳይንስ ምን አይነት ጥበብ አስተማራቸው? ልንማርባቸው እንጂ ልናስተምራቸው አይገባም ብለው ቪሌጃይዜሽን ኮንሴፕቱ ከጉራጌ ላንድ ስፔሻሊ ከሰባቱ ጉራጌ ኤሪያ እንዲፋቅ እንዲሰረስ ተደርጎ ባለበት እንዲጸናና ሞዴል ሆኖ ለሌሎች እንዲታይ ተደርጓል የሚል እሳቤ አለ። so it is also a strong kind of evidence። በኢህአዴግ ዘመን ጆፎሮች ብዙ ውጣ ውረዶች ገጥሟቸዋል። ስፔሻሊ ከ97 ምርጫ በኋላ ላንድ ግራቪንጉ ነበር፣ ይሄ ዩራፕ ፕሮጀክቶች ነበሩ። እነዛ እና ደግሞ የመሬት ጥበት ምናምን በሚል ካልቲቬተር ላንድስ እነሰረገ ምናምን የመሳሰሉት ወደ ሰብል እርሻነት ሲቀየሩ ጆፎሮች ላይ በቀጥታ ጫና የመምጣትና ጆፎሮች በአንድም በሌላም ከሌሎች ተዛማጅ ላንድስኬፕ ዩኒቶች ጋር ከፍተኛ ጉዳት ውስጥ እንዲገቡና መልካቸውን እንዲያጡ የተደረገበት ነው። ያ ኤክስፒሪየንስ ገጥሟቸዋል። ስለዚህ የመንገድ ስራዎች፣ ዝርጋታዎች፣ ማህበራዊ ተቋማት ለምሳሌ የጤና ጣቢያ፣ ትምህርት ቤት፣ ሳምታይምስ የከብቶች ሕክምና እንደዛ አይነት ነገሮች ሁሉ ስፔሱ ኦፕን ነው ተብለው ስለሚታሰብ እዛ ላይ ራንደምሊ ኤንድ ስፖንታኒየስሊ ኢንሰርት የማድረግና
ኦሪጂናል ፐርፐዙንና ሲኑን እንዲያጣ መንገድ ተቀዶ ነበረ። በዛ መንገድ ስቲል አሁንም ጆፎሮች በተለይ ከከተማ መስፋፋት ጋር ተያይዞ ያው የተለያዩ ከተሞች አዳዲስ ስታተስ አግኝተዋል። ሰልፍ አድሚኒስትሬሽን ስታተስ የሚለው ከተሞች በዙሪያቸው ያሉትን ገጠር መንደሮችን ጆፎሮችን ስዋሎ የማድረግና የነበራቸውን ኢኮሎጂካል and social quality ሉዝ እንዲያደርጉ ብዙ እድሎች የተፈጠሩበት ነው። ስለዚህ እንደ ዳይናሚክስ አስፔክት ማየት እንችላለን። ስለዚህ እነዚህ ነገሮች እንደ ምሳሌ መረዳት እንችላለን። ከሩራል ኮሪደር ፐርስፔክቲቭ አንፃር በኢትዮጵያ ውስጥ ስፔሻሊ አርባን ኮሪደር ዲቨሎፕመንት ኦብቪየስ ነው፣ ፕራክቲካል እየሆነ ነው። there is also an extension of that particular experience to rural areas። ከዛ አንፃርም ጆፎር የሩራል ኮሪደር ኢኒሺዬቲቭ ቤዚክ እንትኑ ሶሻል ትራንስፎርሜሽን ነው። ስፔሻሊ ከላይቭሊሁድ አንፃር የኦቨርኦል ትራንስፎርሜሽን ያስፈልጋል። ላይቭሊሁድ ትራንስፎርሜሽን ማለት ነው፣ ሊቪንግ ስታንዳርድ ትራንስፎርሜሽን። ስለዚህ የመንግስት አንዱ ፊውቸር አቅጣጫ ነው። በመሰረታዊነት ደግሞ ሲታሰብ ግሪን ንጹህ አካባቢ፣ ምቹ አካባቢ ለመሰረተ ልማት አመቺ የሆኑ አካባቢዎችን መፍጠር ነው የሚል እሳቤ ስላለ እነዚህ ነገሮች ከጆፎሮ ጋር እንዴት ነው የሚታረቁት? ጆፎሮን እንዴት ነው ለእንደዚህ አይነት አድቫንቴጅ የምንጠቀመው? ዋይዝሊ ሲስተማቲካሊ እንዴት ነው ልንጠቀም የሚለውን ነገር ታሳቢ ማድረግ ያስፈልጋል። የኮሪደር ኮንሴፕቱ እንደዚህ አይነት ነገሮችን የያዘን። እሺ እነዚህ ነገሮች ማየት እንችላለን። የኮሪደር ኮንሴፕት ነው፣ ያው 3D ቪው ነው ጆፎሮ። ስለዚህ it is totally fitable with that of the concept of rural corridor more than any country corners። ስለዚህ ይሄንን እንግዲህ ዋይዝሊ ፕሮሞት ማድረግ ኢንቴግሬት ማድረግ የሚመጣ ኮሪደር ተብሎ ሊመጣ የሚችለው የልማት ፖቴንሻል ከዚህ ከጆፎሮ ኮንሴፕት ጋር የተሰናሰነ የተዋደደና በሞዴልነት ይዞት ሊነሳ የሚችል መሆኑን ማረጋገጥ ይጠበቃል ማለት ነው። ስለዚህ አንዱ ፕሮሞት የምናደርግበት እድል ቢኖር ጆፎሮን ዘርፈ ብዙ ፋይዳውን ማሳየት ነው። ኦፖርቹኒቲዎቹ ሩራል ኮሪደር እነዚህ ናቸው፣ እነሱን ኮንሲደር እናድርግ። ፎር ዘ ላስት ኢንዴንጀርድ ላንድስኬፕ ነው ስንል በፒኤችዲ ጥናቴ ላይ ሪሞት ሴንሲንግ ዳታዎችን ለመጠቀም ችዬ ነበረ። በተለይ ናቹራል ላንድስኬፕ ዩኒት የምንላቸው ግራስላንድ፣ ናቹራል ፎረስትስ ኤንድ ጆፎሮስ ኮንቲኒየስሊ ከ1967 እስከ 2017 በፈረንጆቹ ሲሪየስ የሆነ ትራንስፎርሜሽን ኢንካውንተር እየገጠማቸው ነው እና እንትናቸውን ኦቨርኦል ስታተሳቸውን አይዴንቲቲያቸውን ሉዝ እያደረጉ ነው እና በምን ያህል መጠን ትራንስፎርም እያደረጉ ሽፍት እያደረገ እንደሆነ ላንድ ዩዝ ላንድ ኮቨሬጅ ግራስላንድ በቶታሊ ዲክላይን እያደረገ ግራስላንድ ብንለው ሰረገ የምንለው ማለት ነው። ናቹራል ፎረስት የምንላቸው እነዚህ ድብር፣ የዋግ ደብር፣ ኮሚኒቲ ፎረስት፣ ካልቸራል ፎረስት የምንላቸው ማለት እነሱ ሲሪየስሊ ዲክላይን እያደረጉ ነው። ጆፎሮ ሲሪየስሊ ዲክላይን እያደረጉ ዊዝ ኒው ሮድ ኢንተርቬንሽን ኳሊቲው ሰርቪሱ ኩዌሽን ቢደረግም የተለያዩ ሮድ ኔትወርኮች ጆፎሮ ላይ ፔኔትሬት እያደረጉ ነው። ሃው ማች ዜ አር ፊቴብል ዊዝ ኤግዚስቲንግ ኢኮሎጂ ኤግዚስቲንግ ላይቭሊሁድ ኤግዚስቲንግ ዌልቢንግ የሚለው ጥያቄዎች ቢገባ እነዚህ ነገሮች ቶታሊ ያሉትን ናቹራል ላንድስኬፕ ኳሊቲስ ኢሮድ እያደረጉ ነው። እነሱ ላይ ኢንተር ኮንሰርን ሊኖረን ይገባል። ያው ትራንስፎርሜሽኑ በዚህ በደሰነ ላይ ቆጠር ገደራ ላይ አፍጥር እምድብር ላይ ያሉ ቼንጅ አሁን እነዚህ ፒንክ ቀረሎች እንዳለ ጆፎሮች ነበሩ። እታች ስንወርድ 2017 ላይ ኦልሞስት ሽሪንክ አድርገዋል ሲግኒፊካንትሊ። ፎረስት የምንላቸው ድብርስ፣ ካልቸራል ድብርስ፣ ስፒሪቹዋል ድብርስ የምንላቸው ላይ 1967 ቪዚብል ናቸው። when you come to 2070 they are significantly diminished. And after endeavor, typical examples of total shrinking of natural landscapes or those cultural landscapes. ስለዚህ እነዚህ የሚያሳዩን ስላለ የምናየው ነገር ኦልሞስት ወደ ማየት ወደ ማንችልበት ትራንስፎርም እያደረገ ነው ፋስትሊ። so it needs a kind of urgent intervention
and recognition for such kind of serious encounters, which might make significant loss on landscape identities on Gurage. In terms of percentage, grassland, Joforo, natural forest, how much they significantly reduced the million nagar yasayunal. So we can consider there are growing fragmentation of village integrative landscape forms and functions that question their independency and sustainability. That is the most important, a reflection of landscape distortion and degradation. So we need to consider to work on such kind of encounters, at least to minimize serious risks. These are impacts, visible impacts for contemporary landscape. እነዚህ road network የሚባሉት እነዚህ ናቸው ይመጣሉ ለፈርዘር አግራቬሽን ዲስቶርሽን ኤክስፖዝ እያደረጉት ይሄዳሉ። መንገድ ይሰራል፣ መንገዱ ቦይ የለውም፣ ዲዛይንድ አይደለም፣ ፕላንድ አይደለም፣ ኢንተግሬትድ አይደለም። ሰው ለሌላ አደጋ ያጋልጣቸዋል። ጆፎሮች ጀስት ባረን እየሆኑ ይሄዳሉ ማለት እንደዚህ አይነት ነገሮች አሉ። እንግዲህ አንዱ የኢንተርቬንሽን የዲቨሎፕመንት ኢንተርቬንሽን ዊዝን ኮቴሽን impacts unplanned interventions might make Joforo such likes. So we can consider. So what to do to safeguard and promote Joforo Lamilo, ensuring Joforo sustainability through integrated rural development efforts, heritageization and registration might be helpful to sustain the tradition as well as to promote it as world heritage with its overall beauties and provisions የሚለው ነገር መታሰብ መቻል አለበት። ይሄ ነው። አመሰግናለሁ። ጀፎረ በእውነት ነው የምለው ምህንድስና በትምህርት ሳይደገፍ አባቶቻችን እንዴት አመንጭተው እንዴት አስበው ጉራጌ ሀገር ሲመጣ ሌላው ሰው እንዳይደናበር ቀጥ ያለ መንገድ ሰርተውለት ወዳ ጉራጌን እንደ ልቡ እንዲዘዋወርበት አድርገው የሰሩት መንገድ አይደለም በኢትዮጵያ በአፍሪካም ደረጃ የሚደነቅ ለዓለምም ጥሩ ምስክር የሚሆን ነገር አስቀምጠውልናል። አባቶቻችን ነፍሳቸውን ይማር። በእውነቱ አሁን ልጆቻችን ተምረው በሳይንሳዊ መንገድ አጥንተው ቀጣይነት እንዲኖረው የማድረጉ ስራ ሊተኮርበት የሚገባ በመሆኑ ይህንኑ ጉዳይ አሁንንም ጀፎረ በዚህኛው ጉራጌ በኩል ጀፎረ ሲባል በዛኛው በኩል ደግሞ የጎርደና ሞጨ ይባላል። የጎርደና ሞጨ አሁን ጀፎረ በዚህ አካባቢ ትልቅ ትኩረት ተሰጥቶት ዩኒቨርሲቲውም ጥናቱን ሲያካሄድ ትኩረት ያደረገው በዚህኛው በኩል በዛኛው በኩል የተቀመጠው አባቶቻችን ያስቀመጡት ጀፎረ የጎርደና ሞጨ ጠፍቷል ማለት ይቻላል። እኔ ምስክር ነኝ። እየጠፋ ነው። ቅድም በጥናቱ ላይ እንደቀረበው ስግብግቦች እንደተባለው ቅድም ተረት ሲነገር ነበር። የጀፎረን የጎርደናን ሞጨ የነካ ሰው አይቶ ወንድሙን ተጣልቶ እንደገደለ ገዳይ እንዳልተባለ መንገዱን በመንካቱ ገዳይ እንዳልተባለ ነፃ እንደወጣ ይቆጠር የነበረው ዛሬ መንገዱ ጠፍቶ በእርሻ አንዱ ድንበር ወደዚህ የራሱ የሆነውን እያጠበበ ዛሬ አይደለም አሁን የሚታየው ጀፎረ ይቅርና ጭራሽ ሰው እንኳን አንድ ሰው የሚያልፍበት መንገድ እንኳን የለም። በባህላችን ለቅሶ ና ዘመድ ቅበር ሞቷል ተብሎ ፈረስ ይዞ ሲመጣ መንገድ ጠፍቷል። አሁን መንገድ ጠፍቷል በቃ። ስለዚህ ይሄ የጀፎረ ጥናት በዛ በኩልም ትኩረት ተሰጥቶት ሁለቱም ዞኖች ትኩረት ሰጥተውት የተበላሸውን መንገድ አባቶቻችን አሉ በህይወት 90-100 ዓመት የኖሩ ሰዎች አሉ። መንገዱን በትክክል የሚያውቁ የተበላሸውን የተጣመመውን በደንብ የሚያውቁ ሰዎች በህይወት ከማለፋቸው በፊት ጥናቱ አሁንም ትኩረት ተሰጥቶት አባቶቻችን ያስቀመጡልንን ምህንድስና ለልጆቻችን አሳልፈን እንድናቆይ ትኩረት ሊሰጠው ዩኒቨርሲቲው በዚህ ላይ ልዩ ትኩረት እንዲያደርግና ጥናት እንዲደረግ ያደረገው ነገር እኔ እጅግ በጣም አመሰግናለሁ።
አቅራቢዎቹም ያቀረቡበት መንገድ እጅግ የሚስማማና የሚጥም ነበር። ከጀፎረ ጋር ተያይዞ ዩኒቨርሲቲው እኔ ለምን ክሌም እንዳላረጋ አልገባኝም። ጠቅላይ ሚኒስትር ጽህፈት ቤት ለኮሪደር ለገጠር ኮሪደር ልማት ሞዴል አድርጎ ሲወስደው ዩኒቨርሲቲው አድቫይዘሪ መሆን ነበረበት፣ ስራው ስለሰራ ማለት ነው። ዶክተር ፋሪስ በደንብ ክሌም ማድረግ ትችላለህ፣ አሴ ዩኒቨርሲቲ ፕሬዚዳንት ማለት ነው። ሌላ አድቫይዘር መፈለግ የለበትም። በጀፎረ ላይ ፋሚሊያር ሆኖ ሲሰራ ጥናቶች ሲያስደርግ የነበረ ዩኒቨርሲቲው ነው፣ የመንግስትም ተቋም ነው። ሶ አድቫይዘሪ ሮሉ አሁንም ሊሰጠው ይገባል ባይ ነኝ፣ ከማንም በላይ ማለት ነው። ይሄ ሊሰራበት ያስፈልጋል። በሌላ መልኩ ደግሞ ቅድም ዩኒስኮ ይመዝገብ ተብሏል። ዩኒስኮ ይመዝገብ ጀፎረን ዌል፣ ግን የጉራጌ ዞን ሁለቱ ምክር ቤቶች መዝግበውታል ወይ? ፕሮቴክት አድርገውታል ወይ? የማዕከላዊ ኢትዮጵያ ክልል በምክር ቤቱ አጽድቆታል ወይ? ጉራጌ ቅርሳችን የጉራጌ ጀፎረ ቅርሳችን ነው ብሎ ፕሮቴክት መደረግ አለበት ብሎ አልመዘገበውም። ከዩኒስኮ ከላይ መጠበቅ የለብንም፣ ከዚህ መጀመር አለብን። አሁን እኮ እዚህ ጋር ፕሮሞሽን ይሰራል፣ ጀፎረ ተብሎ ፎቶ ይነሳበታል። ሁሉም በሳምንት ውስጥ ደግሞ ግሬደር ገብቶ ይቀደዋል። ቅድም ዶክተር ፋሪስ ያልከው በሁሉም ሲዝን የማያገለግሉ መንገዶች ናቸው። ፎርዛት ማተር በጋ ላይ ገረጋንቲ ሳይነጠፍበት ጀፎረ መኪና ያስገባል። ምንም ችግር የሌለው ነገር ነው። ቢኮዝ ኖረን አይተነዋል። ግን ክረምት የማያስገባ መንገድ ለመስራት ጀፎረን መሰንጠቅ አስፈላጊ አይመስለኝም። በባህላዊ ስርዓቱ ህግ አለው። ህጉ ላይ ማድረግ የማይፈቀዱ የተከለከሉ ነገሮች አሉ። ግን አሁን ማን ነው ያን ገብቶ የሚያደርገው ካልን መንግስት ነው። በሌላ ቋንቋ ምንም ሳናሽ ሆነሙ ነው ብናወራው፣ በገጠር መንገድ ማህበረሰቡ ያዋጣል፣ ግን አይሆንም መባል ነበረበት። ኢቭን መንገድ ይሰራ ከተባለ በምን ሞዳሊቲ መንገድ መሰራት አለበት የሚለው ዩኒቨርሲቲው ማማከል ያስፈልጋል። የምህንድስና ክፍል ስላለው ያንን መንገድ ሳንሸርፈው ሳናበላሸው ኦል ዌዘር መንገድ እንዴት መስራት እንችላለን? ቅድም ዶክተር ፋሪስ ያነሳው ነገር አለ። ለዚህ ግን ሌጋል ፕሮቴክሽን ያስፈልገዋል። ቢያንስ በሁለቱ ዞኖች ምክር ቤት፣ በክልሉ ምክር ቤት ኢንዶርስ ሊደረግ የሚገባ ነገር እንዳለ ይሰማኛል። የዩኒስኮውን እንደርስበታለን። ዩኒስኮ ጋር ደርሰን እስከምንመጣ ልናጣው የምንችልበት እድል ሰፊ ስለሆነ ማለት ነው። አመሰግናለሁ። ጨርሻለሁ።